በጎችዬ የአብርሃም በጎች እናንተ እኮ ካርጎ አታድርጉ። እውነቴን ነው የምላችሁ። እናንተ ካርጎ ካደረጋችሁ እንደዚህ ነው የምትጭኑት። እውነቴን ነው። በነገራችን ላይ አበጋስ ወደ ዱባይ ሲሄድ ምን አይነት ሻንጣ እንደያዘ አይታችኋል? እንደዚች የምትንጠለጠል በእጁ እንደዚች አለ አይደለ? የሆነ በቃ ልትዋኙ መዋኛ ቦታ ምናምን ስትሄዱ ይዛችኋት የምትሄዱት ሻንጣ እንደዛ ሻንጣ ጥሎ ነው እኮ ሄደው ማለት ነው። ሜሪ ቀይ ይሄ ሻንጣ የሜሪ ነው። ጥቁር ሻንጣ ራሱ የዳኒ ነው። ጽግዬ ደግሞ ይቺ የጽግዬ ነች። ሩታ ደመቁ አልያዘችም ሻንጣ። የአበጋዝና የደመቁ ሻንጣዎች ማለት እንደዚህ በቃ መዋኛ ቦታ ሲካሄድ የሚያዘው እነዛን እቃዎች ይዛችሁ ስትሄዱ የምትይዙት ሻንጣ ነበረች ማለት ነው። በጎችዬ እንደዚህ አድርገው ካርጎ። እናንተ እኮ ካርጎ አታድርጉ። የአረብ ሀገር ሴት እኮ ካርጎ አታድርግ። እውነቴን ነው የምላችሁ። እንደነ ነው የምትጭነው ማለት ነው። እና በጎችዬ እንደዚህ አድርገው ተመልከቱ። እንደዚህ አድርገው ጫን። ግን እናንተ ያልፍላችኋል ወይስ ደግሞ የእሱን የሚከፍላሉ? በጎቹ ይከፍላሉ። አዎ ካላለፈ ከ50 ኪሎ በላይ ከሆነ እንትን ይሉት ይከፍላሉ። እውነቴን ነው የምላችሁ። እንግዲህ ትላንትና ነገሩ ትላንትና አይደለም፣ ቪዲዮ ትላንት ሆነች። ትላንት ወዲያ እንደዛ ምናምን 3-4 ቀን ይሆናቸዋል ኢትዮጵያ ከገቡ ማለት ነው። አበጋዝና ደመቁ እንዲሁም ጽግዬ ስማርቷ ማለት ነው። እንዲሁም ሜሪዬ ግብደዋ ማለት ነው። በሌላ እንዳታስቡት። እውነቴን ነው የምላቸው። ይሄ ሁሉ የመዳም ቅመሞች የረተውት ልብስ ነው። እውነቴን ነው የምላቸው። ልብሱ አልቀረ፣ ጫማው አልቀረ፣ ወርቁ አልቀረ፣ ምን የቀራለ ወይ በጎችዬ። እናንተ እኮ አትረትቡለት። አሁን እንደዛ ነው አላቸው። ፍቅርዬ ደግሞ ያው ትላንትና መታለች። ስለ ፍቅርዬ ማወራል ይሄ ንግስቷ ማለት ነው። እና ተመልከቱ። ይሄ ሁሉ ሻንጣ እንግዲህ በጎችዬ የረተቡት ሻንጣ ነው። አበጋዝዬ አይተኸው ማታውቀውን እኮ አሳዩ። በጎችዬ እውነት ጾለት ማድረግ አለብህ። ለነገሩ አንተ ለራስህም ጾለት አታደርግ እንኳን አይደለም ለበጎችዬ ማለት። በጎችዬ እናንተ እኮ ካርጎ አታድርጉ። እውነት ካርጎ አታድርጉ። በቃ ካርጎ እናንተ ካርጎ ካደረጋችሁ ኦ ማይ ጋድ እንዳለ በቃ የዱባይ ዕቃ ነው እንደ ጫናጅ መሻላል በለኝ። ያው መሻላ በጎችዬ ትችላላችሁ። እውነት በነገራችን ላይ እንትን ደርሶኛል። እውነቴን ነው የምላችሁ። ብር አዋተው ከዛ አንዳንድ ሻንጣ ምናምን አለ አይደለ ልብስ ዕቃ ምናምን ረትበው እንደሰጧቸው ለአብረሽና ለሩታ የዱባይ በጎች ማለት ነው። ሳኡዲ ያሉት ደግሞ ብር ነው የላኩት። ወደዛ ብር ላኩ። በቃ የሚፈልጉት ነገር ተገዝቶ የረተቡላቸው እነሱ አይደሉም የገዙት። የአብረሽና ሩታ አይደሉም ይሄን ሁሉ የጫኑት ማለት ነው። በጎቹ ናቸው። አሁን ልንገራችሁ ብዬ ነው። አበጋዝ የማያዛ ሻንጣ እኮ በቃ ትንሽዬ መዋኛ ቦታ ማለት ልብስ ያኔ መዋኛ ልብስ ምናምን በቃ ይዛችሁ የምትሄዱት አለ አይደለ እሷን በቃ ይዘው የሚሄዱባት ሻንጣ ነበር የያዘው። በትንሹ ዲዮ በትልቁ ተመለሰ። አበጋዝያ ጥሩ ነው። እድሜ ለበጎቹ ሰው አረጓችሁ። እና ሲቀጣጥል ፍቅርዬ ማለት ነው። ፍቅርዬ ትላንትና ፍቅርዬ ልጁን እኮ እኛ እናሳድገዋለን። ፕራንክ እንደሆነ አውቃለሁ። መጨረሻው ፕራንክ ነው። ስሩ ግን እኔ ማቀጣጥለዋለሁ። ሲቀጣጥል ፍቅርዬ ማለት ነው። ልጅ እኮ ጸጋ ነው የኔ ውድ ማለት ነው። በሽታ ነው እንጂ መጥፎ ልጅ እኮ በቃ ያኔ ማለቴ ያው በትክክለኛው መንገድ ሲሆን ልጅ ጥሩ ነው። ግን ቢሆንም አንዴ ከተሳሳትሽ ደግሞ ይሄን ነገር ደግሞ ማስወረድ ማለት ምንድን ነው የሚባለው? እሱ ማድረግ ማለት ሁለተኛ ወንጀል ነው። የመጀመሪያ ወንጀል እንደገና ደግሞ ሌላ ወንጀል ስለሆነ ፍቅርዬ ማለት ነው ልጅ ጸጋ ነው እና እናሳድገዋለን። የኔ ቆንጆ ያው ሲጀመር ውሸት ነው። ቢሆንም ግን እናሳድገዋለን ፍቅርዬ ማለት ነው። እንዴ እናሳድገዋለን እንዴ ትቀልጃለሽ? እንደ አንቺ ስንት አረብ ሀገር ተቀምጠው አገር ገብተው ልጄን አፈቃቸው ስንቶች አሉ። አንቺ ጭራሽ ልጄን ላስወር ነው ብለሽ ትሄጃለሽ እንዴ? ኧረ ጥሩ አይደለም። እናንተ ምንድን ነው ጥሩ አይደለም እያደረጋችሁ ያላችሁት? እንደ ፍቅርዬ የኔ ውድ ማለት ነው። ፍቅርዬ የኔ ውድ ተረጋጊ። ለሁሉም ነገር መረጋጋት አለብሽ። አውቃለሁ ትንሽዬ ነሽ ልትሰጊ በቃ ያን የሆነ እንትን ይሰማሻል ምናምን ነገር ምክንያቱም ገና ልጅ ስለሆንሽ ማለት ነው። እና ተረጋጊ የኔ ውድ ማለት ነው። ተረጋጊ ፍቅርዬ ተረጋጊ። ወዴት ነው ጉዞ ወዴት? እና ፍቅርዬ ተረጋጊ። እንደዚህ አይነት ውሳኔ በፍጥነት መወሰን የለብሽም የኔ ውድ ማለት ነው። መወሰን የለብሽም። ተረጋጊ ማለት ነው። እኛ ከጎንሽ ነን ማለት ነው። አንድ ነገር ሳይፈጠር ነው እንጂ ከተፈጠረ በኋላ ሌላ ነገር ማድረግ ምናምን ተገቢ አይደለም። እንደኔ ማለት ነው። ገባችሁ አይደለ? አንድ ነገር ሳይፈጠር ነው። ከተፈጠረ ግን በቃ ቶሎ ያልሆነ ውሳኔ መወሰን የለብንም። መጥፎ ነገር ማድረግ የለብንም። ይሄ መጥፎ ነገር ነው። ይሄ አሁን ሄደሽ እዛ ጋር ላድርግ ያልሽው ነገር በጣም በፈጣሪ የተከለከለ በህግ የተከለከለ ነው። እኔ ልንገርሽ ፍቅርዬ ማለት ነው። ፈጣሪም አይወደውም ህግም አይወደውም። እውነቴን ነው የምልሽ ፍቅርዬ ማለት ተረጋጊ፣ እኔ ወድ ተረጋጊ ብያለሁ። ፍቅርዬ የኔ ሸበላ ማለት ነው። እኛ ከጎንሽ ነን የኔ ውድ። እንኳን አይደለም አንድ ሁለት መንታ ለምን አይወለድም? ሁለት መንታ ለምን አይወለድ? አንቺን የመሰሉ ደግሞ ከአንቺ የተወለዱ ልጆች አንቺን የመሰሉ ልጆች ናቸው የሚወለዱ። በቃ ሆነ አንድ ነገር ሳይሆን ነው መጠንቀቅ ያለብን። ከሆነ ሆነ
እኔ ግን እንደው አበጋዝ አይደለም ምናምን ትሉኛላችሁ። እኔ ግን አበጋዝ ነው። አበጋዝ መጥቶ እንደውም ልጁ የኔ ነው የሚለው። ጠብቁ ማለት ጠብቁ። አሁን ኢትዮጵያ ገባ እኮ አበጋዝ እንዴ! አባደናግር ማለት ነው። ኢትዮጵያ ገብቷል እንግዲህ አበጋዝ ልጁ የኔ ነው ምናምን ብሎ እንደሚመጣ እርግጠኛ ነኝ። እንደዛ አስባለሁኝ እንግዲህ እና ያው ስራ ነው ግን ፍቅርዬ ተረጋጊ። ለማንኛውም ስራም ሆነ እውነታ ማለት ነው ያው እኔ አውቃለሁ ሁሉን ማለት ያው ምን እንደሆነ ስለማቅ እስኪ እንትን ልበል ዝም ብዬ ልስራ ማለት ነው ቪዲዮ እና እንግዲህ አበጋዝ እንደሚመጣ እንደሚቀላቀል እርግጠኛ ነኝ። ምክንያቱም እንዴ ተቀለዳላችሁ። እንደ 1 ወር እኮ ነው ዱባይ የተቀመጠው አበጋዝ። ምንም በጎቹ ቢሰጡትም ማለት ነው ዱባይ መቀመጥ ማለት ሆቴል ውስጥ መቀመጥ ማለት በጣም ብዙ ብር ነው። ብዙ ብር ስለሆነ ያፈሰሰው ኢትዮጵያ ገብቶማ በእንደዚህ አይነት ነገር ሳይመልስማ። ምክንያቱም አብረሽና ሩታ አልተጋቡም። አሁንም እኮ አልተጋቡም። ለበጎቹን የተጋቡት ኢትዮጵያ ሄደው የሆነ ችግር ይፈጥራሉ። ምን ይሰራላችሁ? እንደዚህ እንደ ባለትዳር ምናምን ሆነው ፕራንክ አንዳንድ ጥሩ ነገሮች ምናምን እየሰሩ ህይወታቸውን ሊመሩ ሲያምራችሁ ይቀራል። ይሄ እንዴ ሲያምራችሁ ይቀራል። ሲያምራችሁ ስለሚቀር ማለት ነው አሁን ሌላ ድራማ ይጀመርላችኋል። እንግዲህ ሊቀላቀሉም ይችላሉ እና እንደዛ ነገር ነው። ለቅሶ ይመጣላችኋል። በጎች አሁን የወጣው ወጭ ለመተካት ግዴታ ማልቀስ አለባቸው። አብረሽና ሩታ እውነቴን ነው የምላቸው። ግዴታ ማልቀስ ስላለባችሁ እንግዲህ አብራችሁ እንድታለቅሱ እኛ እንስቃለን። እናንተ ስታለቅሱ እናንተ በጎች ስታለቅሱ በቀኔ በቃ ቪዲዮም ስሪ ይለኛል። ባይዘወይ ማለት ነው ቪዲዮም ስሪ ምናምን ነገር ይለኛል። እና በጎችዬ እናንተ ስታለቅሱ እኛ እንስቅባችኋለን ማለት ነው። ድራማውን በቃ እያለቀሱ ይመጡላችኋል እናንተን ማስለቀስ ማለት ነው። እናንተ ምንድን ነው የምትሉት? አሁን ተጋብተዋል ምናምን ልጆች ወልዶ በቃ አንድ ቤት ኑሮ ማፊ አሁን ለቅሶ ጠብቁ። ቀጣይ እንግዲህ 1 ወር ዱባይ እንትን ያሉትን ቁጭ ብላ ያወጡትን ወጭ መተካት አለባቸው ማለት ነው። ፍቅርዬ እኔ ውድድ ነው የማደርግሽ። እሺ ተረጋጊ፣ እኔ ቆንጆ ማለት ነው ተረጋጊ። እና እንደዛ ነው እላችኋለሁ። አሁን እንግዲህ በጎችም አሁን ካርጎ አድርገዋል ለደመቁ ልብስ ማለት ነው። እንግዲህ እየቀያየረች በቃ ትዘንጥብን ማለት ነው። አሁንም ለበጎቹ አበጋዝማ ብር አውጥቶ እንትን አይልም። ምን ሆናችኋል? እንደውም የዱባውንም ሽርሽሩ ምናምን እዚያ ጋር የተዝናኑትን በጎቹ ናቸው የከፈሉት የሚባል ወሬ ሰምቻለሁ። እንደውም ሪከርድ ያለኝ አወጣዋለሁ። ሀገራችን ቪዲዮም አለኝ የነሱ ማለት ነው። አወጣዋለሁ፣ እውነት አወጣዋለሁ በቃ እና ማለት ነው። ብሩኬና ሀይሚ ብሩኬ ደግሞ ሌላ ሴት ጋር መጥቷል። እንግዲህ እነሱ ይሻላል። እውነቴን ነው የምላቸው። እነሱ በቃ እሱን ቤት እሱ ቤት እያሉ በቃ ዘና እያሉ ይሰራሉ። እውነት ለመናገር ሀይሚና ብሩኬ ማለት ነው በቃ ዘና እያሉ ነው የሚሰሩት። እነዚህ ባልና ሚስት አይደሉም፣ ለወደፊት ይሆናሉ ብለን እናስባለን ማለት እና በቃ አንድ ጊዜ በሷ ቤት አንድ ጊዜ በሱ ቤት ዘና እያሉ ሰው አይረብሹ ምን አይሉ በቃ እንደዛ ነው የሚመቸው። ማለት የአብረሽና ሩታ ምንም አይመችኝም። ስራቸው በቃ በጣም ውሸት አለበት ምናምን ከትዳሩ ጀምሮ ውሸት ሙሽ ስለሆኑ በጣም ያስጠሉኛል ስራቸው። እኔ ሀይሚና ብሩኬን ወዳቸዋለሁ። እነሱ ባለትዳር ወደፊት ሊሆኑ ይችላሉ፣ ግን አሁን ስራ እየሰሩ በቃ ደስ ይላሉ። ዘና ፈታ ማለት አያቸው አይደለ? እነሱ ይሻላሉ። በቃ እነሱ ሀይሚና ብሩኬ ማለት ጨረቃ ፋሚሊዎች። እነዚህ ሰዎች ግን ግሬስ ፋሚሊ የሚባሉ ተከታዮቹም ዋናዎቹም በቃ ይዘጉኛል ማለት ነው። ማነው ስማቸው? በጎቹም ታስጠሉኛላችሁ እውነት ለመናገር አይስዌርን እና እንደዛ ነው እላቸዋለሁ። እንግዲህ ብሩኬ ዛሬ ደግሞ እንዲህ ሴት ይዞ መጥቶ አለማለት ነው። ቪዲዮውን እናያለን እንግዲህ። አዎ ጨረቃ ፋሚሊዎች ወዳችኋለሁ ባይዘው ማለት ነው። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዳም ቅመም ነኝ ከመዳም ኩሽና። እንግዲህ ነገሩ ይቀጣጠላል። የፍቅርዬ ምናምን እንግዲህ ሁሉም እንደዛ ነገር ማለት ነው። አበጋዝም ይመጣል ይጨመርበታል እዚህ ጉዳይ። እውነቴን ነው የምላችሁ፣ እውነት ይጨመራል። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። አይስዌርን። አዎ ደህና ሁኑ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ኦኬ